ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ዛሬ የተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይደረጋሉ። 3 ያክል ጨዋታዎች ምሽት ላይ የሚደረጉ ነው የሚሆኑት በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብር እንግዲህ ከዛሬ ጀምሮ እስከ ሐሙስ የሚደረጉም ይሆናሉ። ፉላም ከማንቸስተር ሲቲ እንዲሁም በርንማውዝ ከኤቨርተን፣ ኒውካስል ከቶተናም እንዲሁም በስፔን ላ ሊጋ ደግሞ ተስተካካይ ጨዋታ ይኖራል። ባርሴሎና ከአትሌቲኮ ዲ ማድሪድ ጋር የሚያደርጉትን ጨዋታ በስፋት የምንዳስስላችሁም ይሆናል። ከዚህም በተጨማሪ የክለብ መረጃዎችን እንዲሁ የምናጋራችሁ ነው የሚሆነው። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል እንዲሁም ደግሞ ማንቸስተር ሲቲንና ሪያል ማድሪድ ባርሴሎናን ጨምሮ በርካታ መረጃዎችን የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁም። እኛን ቀጥታ ወደ ፕሮግራሞቻችን አለፍን። ፕሮግራማችንን ከሀገር ውስጥ መረጃዎቻችን ስንጀምር እንግዲህ ቀይ ቀበሮቹ ለአፍሪካ ዋንጫ ያለፉበትን የዛሬ ጨዋታ አድርጓል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከኬንያ ጋር ያደረገውን የደረጃ ጨዋታ 3-0 በሆነ ውጤትም አሸንፏል። ለብሔራዊ ቡድኑ የማሸነፊያ ግቦችን ዳዊት ካሳው፣ ቢኒያም አብርሃ እንዲሁም ደግሞ ብሩክ እየላቸው እንዲሁ ማስቆጠርም ችለዋል። ቀይ ቀበሮቹ ውድድሩን በሶስተኝነት በማጠናቀቅ ለ17 ዓመት በታች ከአፍሪካ ዋንጫ ማለፋቸውን ማረጋገጥም ችለዋል። በአሰልጣኝ ቤንጃሚን ዚማድ የሚመራው ብሔራዊ ቡድኑ ከ22 ዓመታት በኋላ ለአፍሪካ ዋንጫ ውድድር ማለፉን ማረጋገጥም ችሏል። የቀይ ቀበሮቹ የፊት መስመር አጥቂ የሆነው ዳዊት ካሳው በ8 ጎሎች የውድድሩን ኮከብነት ጎል አግቢነት እየመራም ነው የሚገኘው። ቢኒያም አብርሃ አላማችን ከእግዚአብሔር ጋር ለዓለም ዋንጫ ማለፍ ነው ሲል ሀሳቡንም ይሰጣል። ዳዊት ካሳው ደግሞ ግቡ የኔ ብቻ ሳይሆን የቡድኑ ጥረት ነው ሲልም እንዲሁ ነው የተናገረው። የኢትዮጵያ ወጣት ብሔራዊ ቡድን አምበል ቢኒያም አብርሃም ቡድኑ የኢትዮጵያ በትልቅ መድረክ ማስጠራት እንደሚፈልግ ነው እየገለጸ የሚገኘው። ቡድኑ ለፍጻሜ ባያልፍም ይዞ የነበረው ግብ ማሳካቱን የገለጸው አምበሉ ቢኒያም አብርሃም ለተደረገላቸው ድጋፍ ህዝቡንም ማመስገንም ችሏል። በቀጣይ በአፍሪካ ዋንጫ ስለሚኖራቸው ግብ የተጠየቀው ተጫዋቹ ከእግዚአብሔር ጋር ዓለም ዋንጫ እንገባለን ብለን ተስፋ እናደርጋለን ሲልም ነው የተናገረው። እንሰራለን፣ እናልፋለን የሚለው እኛ ኢትዮጵያን በትልቅ መድረክ እናስጠራለን ብለን እናስባለን ሲል ሀሳቡንም ሰጥቷል። በውድድሩ 8 ጎሎችን በማስቆጠር ኮከብ ጎል አግቢነቱን እየመራ የሚገኘው ዳዊት ካሳው በበኩሉ እንደዚህ አገባለሁ ብዬ አላሰብኩም ነበር ሲል ነው ሀሳቡንም የሰጠው። አክሎም ነገር ግን የቡድን አጋሮቼ እገዛ አለበት፣ ሙሉ ቡድኑ ነው ያስቆጠረው ሲል በቡድኑ ስራ ጥረት ማድረጉን ነው እጅጉን እንዲሁ ሀሳብ መስጠቱንም የቻለው። የኢትዮጵያ ብሔራዊ ቡድን ከ22 ዓመት በኋላ እንግዲህ ለአፍሪካ ዋንጫ ማለፍ የቻለበትን አጋጣሚ ከ17 ዓመት በታች እንዲሁ ዛሬ መሳሳት በተደረገ ጨዋታ ላይ ማረጋገጥም ችለዋል። ወደ ውጪ መረጃዎቻችን ስናልፍ ደግሞ እንግዲህ ዛሬ የሚደረጉ ጨዋታዎችም አሉ። በእንግሊዝ ፕሪሚየር ሊግ 3 ጨዋታዎች እንዲሁም በስፔን ላ ሊጋ አንድ ተስተካካይ ጨዋታ የሚደረግ ይሆናል። እነዚህን ጨዋታዎች ስንመለከት ምሽት 4 ሰዓት ተኩል፣ ምሽት 5 ሰዓት ከሩብ ላይ የሚደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች አሉ። ፉላም ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ የክራፈን ኮቴጅ ተጠባቂ ጨዋታ ነው። ፔፕ ጋርዲዮላ ከሜዳቸው ውጪ የሚያደርጉት ሌላኛው ከባድ ፈተና ዛሬ በ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚጫወቱ ነው የሚሆኑት። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 42 ጊዜ ማንቸስተር ሲቲ ማሸነፍ ችሏል። 17ቱን እንዲሁ ፉላም ማሸነፉን ነው የተመለከት ነው። 16ቱን በአቻ ውጤት ማጠናቀቅ ችሏል። የመጨረሻ 5 ጨዋታቸውን ስንመለከት 5ቱንም የፔፕ ጋርዲዮላው ማንቸስተር ሲቲ ማሸነፉን ነው የተመለከት ነው። በዚህም ዛሬም ቅድሚያ ግምትም ተሰጥቷቸዋል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ስለ ሮድሪ ሲጠየቁ እንግዲህ ፔፕ ጋርዲዮላ ካሁን በኋላ አጨቅጭቁኝ እሱ ራሱ ሲመለስ እኔ ነግራቸዋለሁ ሲል ሀሳብ መስጠታቸውንም ከዚህ በፊት በጋዜጣዊ መግለጫ እንዲሁ ነግረናቸዋል። ሮድሪ በዛሬው ጨዋታ ላይም አይገኝም። ማቴዮ ኮቫቺች ሌላኛው በጨዋታው ላይ የማይገኝ ተጫዋች ነው። በፉላም በኩል ሮድሪጎ ሙኒዝ እንዲሁም ደግሞ አንቶኒ ሮቢርሰን በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ተመለከተን። ኤርሊንግ ብሮት ሃላንድ ዛሬም እንግዲህ የሚጠበቅ ተጫዋች ነው። ያለፉትን 2 ጨዋታዎች ላይ ጎል ማስቆጠር ባይችልም እንግዲህ በዚህ ዓመት በ12 ጨዋታዎች ውስጥ 14 ጎልና አንድ አሲስት ማስመዝገብም ችሏል። ፊል ፎደንም እንዲሁ ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ሃሪ ዊልሰን በፉላም በኩል 3 ጎሎችን ያስቆጠረ ተጫዋች ሲሆን ራውል ሄሚኔዝ 2 ጎልና እንዲሁ አንድ አሲስት ያስመዘገበም ተጫዋች ነው። አሌክሲዮ ቢ 2 አሲስትና 1 ጎል ያስመዘገበ ተጫዋች መሆኑን ነው እየተመለከት ነው። ጀርሚ ዶኩ 3 ጎልና 1 አሲስት ያስመዘገበ እንዲሁ ተጠቃሽ ተጫዋች ነው። በማንቸስተር ሲቲ በኩል ሌላኛው በተመሳሳይ ምሽት 4 ሰዓት ተኩል ላይ የሚደረገው የበርንማውዝና የኤቨርተን ጨዋታ በቪታሊቲ ስቴዲየም የሚደረግም ነው የሚሆነው። ያለፉትን 4 ጨዋታዎች ማሸነፍ ያልቻለው በርንማውዞች እንግዲህ ወደ ድል ለመመለስ የሚያደርጉት ዛሬ ከፍተኛ ጥረት የሚጠበቅበት የሜዳ ጨዋታቸው ይጠበቃል። እንዲሁ ኤቨርተኖችን ስንመለከት እንግዲህ ካለፉት 5 ጨዋታዎች 2ቱን አሸንፈው በ2ቱ ተሸንፈው በአንዱ አቻ መውጣትም ችሏል። የመጨረሻ ጨዋታ ሽንፈት ማስተናገዳቸውን በሜዳቸው በሂልዲንግሰን ስቴዲየም እናስታውሳለን። በኒውካስል ዩናይትድ ያልተጠበቀ 4-1 ተሸንፈውም ነበር። ነገር ግን ዛሬ ከሜዳቸው ውጪ ሌላ ብርቱ ፉክክር ይጠብቃቸዋል። ኒውካስል ዩናይትድ ከቶተናም ሆትስፐር ምሽት 5 ሰዓት ከሩብ ላይ የሚጀምረው
የሚችለው ሌላኛው የዛሬው እንግዲህ ከባዱ ጨዋታ ነው። በሴንት ጄምስ ፓርክ ስቴዲየም የሚደረግ ጨዋታ ነው። ኒውካስል ዩናይትድ ከቶፕ 6 ጋር የሚያደርጋቸውን ፉክክሮች እንግዲህ በበላይነት በርካቶቹን የማጠናቀቅ እንዲሁም ጥሩ ጨዋታ የማሳየት አቅምም እንዳለው ከዚህ በፊትም አሳይቷል። ዛሬም የሚደረገው ጨዋታ እጅግ በጣም ተጠባቂ ነው። በተቃራኒው ደግሞ የቶማስ ፍራንኩን ቶተንሃም ሆትስፐርን ስንመለከት ካለፉት 4 ጨዋታዎች 1 ነጥብ ብቻ ነው መሰብሰብም የቻለው። በሜዳው ከማንቸስተር ዩናይትድ ጋር 2 አቻ የወጣበት ጨዋታ 3 ጨዋታዎችን ሽንፈት አስተናግዷል። በሰሜን ለንደን ደርቢ እንዲሁም ደግሞ በሌላኛው ለንደን ደርቢ በፉላም በሜዳው መሸነፉንም እንዲሁ ተመልክተንም ነበር። በቼልሲም እንግዲህ ሽንፈት እንዳስተናገደ እናስታውሳለን። ይህም እንግዲህ ከባድ ጊዜ ላይም ይገኛሉ። ቶማስ ፍራንክ ኒውካስል ዩናይትድን ስንመለከት ያለፉትን ተከታታይ ጨዋታዎች እንግዲህ ማሸነፍ መቻላቸውን ነው የተመለከት ነው። በዚህም የተነሳ ዛሬ የሚያደርጉት ጨዋታ እጅግ በጣም ተጠባቂ መሆኑን በበርካቶቹ እየተገለጸም ይገኛል። ኒውካስል ዩናይትድ በሜዳቸውና በደጋፊዎች ፊት ነው ይህን ጨዋታ የሚያደርጉት። ለማሸነፍና ለማሸነፍ ብቻ እንገባለን ሲሉ አሰልጣኙ መናገራቸውን እንዲሁ በፕሬስ ኮንፈረንሳቸው ላይ ተመልክተናል። ሌላኛው ተጠባቂው የሆነው የስፔን ላሊጋ የተስተካካይ ጨዋታ አለ። የ19ኛ ሳምንት ተስተካካይ ጨዋታ ነው። በዛ ሰዓት ላይ እንግዲህ ሌላው ጨዋታዎች ስላለባቸው ባርሴሎና እንዲሁም ደግሞ አትሌቲኮ ማድሪድ ዛሬ ጨዋታቸውን የሚያደርጉ ይሆናል። ይህ ጨዋታ ምሽት 5 ሰዓት ላይ የሚጀምርም ጨዋታ ነው የሚደረገው። በስፖቲፋይ ካምፕ ኑ የሚደረግ ጨዋታ ነው። ይህ ጨዋታ ያለፉትን 2 ጨዋታዎች በሜዳቸውና በደጋፊዎች ፊት ያሸነፉት ባርሴሎናዎች ዛሬም በሜዳቸው ሌላኛውን ስፔን ላሊጋ ከባዱን ክለብ አትሌቲኮ ዲ ማድሪድን የሚያስተናግዱ ይሆናሉ። ካለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል ባርሴሎና። እንዲሁም ደግሞ የሊጉ መሪ የሆኑበትን አጋጣሚ እንዲሁ ማግኘትም ችሏል። በተቃራኒው ደግሞ አትሌቲኮ ዲ ማድሪድን ስንመለከት ያለፉትን 6 ጨዋታዎች አልተሸነፉም፣ ሁሉንም ማሸነፍም ችሏል። ዛሬ እነዚህ ሁለቱ ክለቦች እንግዲህ የሚፋጠጡበት እጅግ በጣም ከባድ ጨዋታ ነው የሚሆነው። አንደኛ ደረጃ እንዲሁም 3ኛ ደረጃ ላይ የተቀመጡ ክለቦችም ናቸው። በሁለተኛ ደረጃነት የሚቀመጠው ሌላኛው የማድሪድ ክለብ የሆነው እንግዲህ ሪያል ማድሪድ ነው። ጨዋታ እንግዲህ አትሌቲኮ ዲ ማድሪድ የሚያሸንፍ ከሆነ ለሪያል ማድሪድ እጅግ በጣም ጥሩ ውለታ የሚውልለት ይሆናል። ባርሴሎና የሚያሸንፍ ከሆነ ግን የሊጉን መሪነት ከፍ የሚያደርግም ነው የሚሆነው። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 113 ጊዜ ባርሴሎና ያሸነፈ ሲሆን 82ቱን እንዲሁ አትሌቲኮ ዲ ማድሪድ አሸንፏል። 58ቱን በአቻ ውጤት ማጠናቀቅ ችሏል። በዛሬው ጨዋታ ላይ እንግዲህ ሮናልድ አራውሆ በጉዳት ምክንያት አይገኝም። ፌርሚን ሎፔዝ፣ ጋቪ እንዲሁም ደግሞ ማርክ አንድሬ ተር ስቴገን በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ሎሬንቴ እንዲሁም ደግሞ ኖርማርድ በጉዳት ምክንያት የማይገኙ የአትሌቲኮ ዲ ማድሪድ ተጫዋቾች መሆናቸውንም ተመለከትን። የጨዋታ 5 ሰዓት ላይ የሚጀምርም ጨዋታ ነው። በኮፓ ኢታሊያም አንድ ጨዋታ ይደረጋል። ጁቬንቱስ ከዩዲኒዜ ጋር የሚያደርጉት ጨዋታም ይጠበቃል። በዲኤፍፒ ፖካልም እንግዲህ በጀርመን የሚደረጉ ጨዋታዎች አሉ። ቦሩሲያ ሞንቸግላድባ ከሴንት ፖሊ ጋር የሚያደርጉት ጨዋታ ይጠበቃል። ቦሩሲያ ዶርትመንድ እንዲሁም ደግሞ ከባየር ሊቨርኩሰን ጋር የሚያደርጉት ሌላኛው እጅግ በጣም ተጠባቂ ጨዋታ ነው። እነዚህ ጨዋታዎች እንድታዩ እንጋብዛቸዋለን። እኛ ወደ ሌሎች ፕሮግራሞቻችን አለፍን። ዊሊያም ሳሊባ ወደ ሜዳ ሊመለስ እንደሚችል በአሁኑ ሰዓት ላይ የወጡ መረጃዎች እያሳዩም ይገኛሉ። የአርሰናሉ የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ በነገው የብሬንትፎርድ ጨዋታ ወደ ሜዳ ሊመለስ እንደሚችል አሰልጣኝ ሚኬል አርቴታ ተናግሯል። ዊሊያም ሳሊባ በቼልሲ ጨዋታ በፊት ጉዳት አጋጥሞት በጨዋታው ሳይሳተፍ ቀርቶ እንደነበር ይታወቃል። ተጫዋቹ ያጋጠመው ጉዳት ምንነት ከመግለጽ የተቆጠቡት አሰልጣኙ የቀናት ጉዳይ ነው፣ ነገ ከተመለሰ አብረን እናያለን ሲሉም ገልጸዋል። በሌላ በኩል ካይ ሃቨርትስ አሁንም ከሳምንት ሜዳ ርቆ እንደሚገኝ ነው እየተገለጸ የሚገኘው። የጋብሪኤል ማጋሌዝ ጉዳይ አሁንም እንደማይመለስ የገለጹት አሰልጣኝ ሚኬል አርቴታ የዊሊያም ሳሊባ ጉዳይ ግን የመመለስ እድሉ እጅግ በጣም ሰፊ ነው ሲሉ እንዲሁ በዛሬው ጋዜጣዊ መግለጫቸው መናገራቸውንም ተመለከትን። ወደ ክለብ መረጃዎቻችን ስናልፍ እንግዲህ ዲክላን ራይስ የአመቱ ምርጥ ተብሎ መሸለሙን እናውቃለን። ዲክላን ራይስ ይህን ሽልማት ማሸነፍ የቻለው የሚከተሉትን እጩዎች ተጫዋቾች በመብለጥ መሆኑ ነው የተረጋገጠው። ይህ ተጫዋች እንግዲህ የአመቱ የፒኤፍኤ ምርጥ ተጫዋች ተብሎ መመረጡን የደጋፊዎች ትላንትናም ነግረናቸውም ነበር። ይህ ተጫዋች ኤርሊንግ ብሮት ሃላንድ፣ ሞይሰስ ካይሴዶን፣ ጆ ፊሊፔ ማቴታ እንዲሁም ደግሞ ሪያን ግራቨንበርችና አንቷን ሴሜኖን በመብለጥ ነው እንግዲህ የአመቱ ምርጥ ተብሎ በትላንትናው ዕለት ሽልማት እንድትበረከተለት የተመለከት ነው። በዚህ አመትም ለባላንዶር እጩ እንደሆነ በርካቶቹም እያነሱም ይገኛሉ። በሚቀጥለው አመት ለሚደረገው የባላንዶር እጩዎች አንደኛው ይሆናል ተብሎ የሚጠበቀው ይህ ዲክላን ራይስ ነው። ምናልባትም እንግዲህ አርሰናሎች የዋንጫ ተሳትፎ ውስጥ የሚገቡ ከሆነ እንግዲህ ይህ ተጫዋች የዋንጫውን አንድ እጅ የሚያመጣላቸው ተጫዋች እንደሆነ እየተገለጸም ይገኛል። እንዲሁም ባላንዶር የማሸነፍ አቅም አለው እየተባለ የሚገኘው ዲክላን ራይስ በዚህ አመትም የአመቱ ምርጥ ተጫዋች ተብሎ መመረጡን ትላንትና ያረጋገጠበትን አጋጣሚ ተመልክተናል።
በማንቸስተር ዩናይትድ በኩል እንግዲህ አማካይን በተመለከተ መስፈርቶች እንደሚኖሩ እየተገለጸ ይገኛል። ማንቸስተር ዩናይትድ ጆ ጎሜዝን ለማስፈረም ንግግር ይጀምራል ተብሎ እንደማይጠበቅ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በጥር እድሎች የሚኖሩት ከሆነ የዝቅተኛ ወጪ ፊርማዎች እንጂ የረጅም ጊዜ ፊርማዎች ይፈጽማል ተብሎ እንደማይጠበቅ ነው የተነገረው። ንግግሮች የሚኖሩትም ነገሮች የሚቀየሩ ከሆነ ብቻ መሆኑ እየተገለጸ ይገኛል። ማንቸስተር ዩናይትድ በወልቨርሃምፕተን እያሳየ የሚገኘውን ብራዚሊያን ጆ ጎሜዝን የግሉ ለማድረግ ሙከራዎች ቢያደርግም ግን ለዚህ ተጫዋች 60 እና 70 ሚሊዮን ፓውንድ ያወጣል ተብሎ እንደማይጠበቅ እንዲሁ የላውሪ ዊትሰል ዘገቦች እያመላከቱም ይገኛሉ። ማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾችን እንግዲህ ለማጠናከር ሲሉ ጆ ጎሜዝን እንዲሁ ደግሞ ኮነር ጋላገርን በጥር የዝውውር መስኮት ይመለከቱታል ተብሎ ይጠበቃል። በእርግጥ ወልቨርሃምፕተን ይህን ተጫዋች ይለቃል ተብሎ አይጠበቅም። በተለይም ከድጡ ወደ ማጡ እየሄደ የሚገኘው ይህ ክለብ እንግዲህ በዚህ ዓመት 20ኛ ደረጃ ላይ መቀመጥም ችሏል። አምና ከወራጅ ቀጠና ወጥቶ እንግዲህ መትረፍ የቻለ ቢሆንም በዚህ ዓመት 2 ነጥብን ብቻ ነው መሰብሰብም የቻለው። ይህን ተጫዋች የሚለቅ ከሆነ ደግሞ የባስ ወደ ማጡ የሚሄድበት እድልም አለ። ይህም እንግዲህ የመልቀቅ እድሉ ጠባብ ነው። እንዲሁም ደግሞ ለሱ የሚጠይቁት ገንዘብ እጅግ በጣም ከፍተኛ መሆኑን ተከትለው ማንቸስተር ዩናይትዶች ለዚህ ተጫዋች ከፍተኛ ገንዘብ ያወጣሉ ተብሎም አይጠበቅም። በዚህም የተነሳ ጆ ጎሜዝ የመምጣት እድሉ ጠባብ ነው ሲሉ ነው እየገለጹ የሚገኙት። ምናልባትም ግን ከዚህ ጋር በተያያዘ ኮነር ጋላገር የመምጣት እድል እንዳለው እየተገለጸ ይገኛል። እስከ 26 ሚሊዮን ፓውንድ ነው እንግዲህ ለዚህ ተጫዋች ፈሰስ ሊሆን ይችላል ተብሎ የሚጠበቀው። የቀድሞ የቼልሲ ተጫዋች የነበረው ይህ እንግሊዛዊ ተጫዋች በዚህ ዓመት እንግዲህ በ14 የስፔን ላሊጋ ጨዋታዎች እንግዲህ 4 ጨዋታዎች ላይ ብቻ ነው መሳተፍም የቻለው። ይህም በክለብ ውስጥ እንደማይፈለግ እንደተሰማው የተገለጸ ሲሆን ምናልባትም ወደ እንግሊዝ ፕሪሚየር ሊግ የመመለስ ከፍተኛ ፍላጎትም አለው። አንደኛው ምርጫው ደግሞ ማንቸስተር ዩናይትድ መሆኑ ነው የተገለጸው። ማንቸስተር ዩናይትድ እስከ ክረምት ድረስ የሚያቆያቸውን ወሳኝ ተጫዋች ይፈልጋሉ። ይህንንም ተጫዋች ማምጣት የሚፈልጉት በውሰት መሆኑ ከዚህ በፊት መረጃዎች እንዲሁ እያሳዩ እንደሚገኙ እናስታውሳለን። የኮቢ ማይኖን ጉዳይ በተመለከተ ነገሮች ከመቀየራቸው አንጻር በአሰልጣኝ አካባቢ ማለት ነው በትኩረት እንደሚገመገም ነው እየተገለጸ የሚገኘው። ስለ ጉዳዩ ሲነሳ ማንቸስተር ዩናይትድ ሌሎች ተጫዋቾችን የሚያመጣ ከሆነ ተጨማሪ ወጪ እንደሚያወጣ ማይኖ በ2023 ከመፈረሙ ውል አንጻር የክለቡ የደሞዝ ወጪ ሊጨምር እንደሚችልም ተመላክቷል። በተጨማሪም ፋይናንስ አንዱ የጉዳዩ አካል መሆኑ ሲነገር አዲስ የሚመጡ ተጫዋቾች አሞሪም የሚፈልጉት ፍጥነት እንዲሁም ደግሞ ለመላመድ ጊዜ ሊወስድባቸው እንደሚችል ነው እየተዘገበም የሚገኘው። በአንጻሩ ምንም እንኳን ኮቢ ማይኖ ባይጫወትም አሰልጣኙ ግን ከተጫዋቹ የሚፈልገውን እንዲያገኝ ተጠቁሟል። ይህም ተጫዋች እንግዲህ የመልቀቅ እድሉ ጠባብ ነው ሲል ክሪስ ዊልሰን ይዞት የወጣው እንዲሁም ደግሞ ላውሪ ዊትሰል ይዞት የወጡት መረጃዎች በስፋትም ያመላክታሉ። ምናልባትም ይህ ተጫዋች እንግዲህ የመልቀቅ እድሉ አሁንም ጠባብ እየሆነ ይገኛል። በእርግጥ ተጫዋቹ ከማንቸስተር ዩናይትድ ጋር በውሰት እንጂ ቀጥታ ቋሚ የመልቀቅ ምንም አይነት ፍላጎት እንደሌለው ከዚህ በፊት ተገልጿል። ነገር ግን በ2026 የዓለም ዋንጫ ለመሳተፍ ሲል ሌሎች ክለቦችን በአሁኑ ሰዓት ላይ እያማተረም ይገኛል። ናፖሊ ደግሞ የዚህ ተጫዋች ዋነኛ ፈላጊ ሆኖ ብቅ ማለታቸውም ይታወቃል። ይህ ተጫዋች እንግዲህ ደቂቃዎችን ለማግኘት ሲል ወደ ሌሎች ክለቦች የሚሄድ እድል ቢኖረውም ማንቸስተር ዩናይትዶች በተለይም በጥር የዝውውር መስኮት ተጫዋቾችን የማያመጡ ከሆነ ነገር ይለቁታል ተብሎ አይጠበቅም። በአማካይ ቦታ ላይ ትልቅ ችግር ውስጥ ያለው ማንቸስተር ዩናይትድ እንደዚህ አይነት ተጫዋቾችን በመልቀቅ ሌላ ማጥ ውስጥ ይገባል ተብሎ አይጠበቅም ሲል እንዲሁ ላውሪ ዊትሰልም ዘግቧል። ሌላኛው ሰሞኑን እንግዲህ እየተነሳ የሚገኘው አንድ መረጃ አለ። ኤሊዮት አንደርሰን በማንቸስተር ሲቲ እንዲሁም ደግሞ በማንቸስተር ዩናይትድ እንደሚፈልግ ነው መረጃዎች እያሳዩም የሚገኙት። ማንቸስተር ሲቲ በአንደርሰን ዝውውር ላይ ጠንክሮ ሊሰራ ዝውውሩን ሊጠልፍ እንደሚችል በአሁኑ ሰዓት ላይ እየተገለጸም ይገኛል። እንደ ስካይ ስፖርት ዘገባ ከሆነም ሲቲዎች በአንደርሰን ላይ ከፍተኛ ፍላጎት ያላቸው ሲሆን ተጫዋቹ በዚህ ሲዝን ከ10 በላይ የሚመለከቱት የሲቲ ስፖርቲንግ ዳይሬክተር መልማዮች እንደነበሩ ነው እየተገለጸ የሚገኘው። ከሰሞኑ እንደተሰማው ጭምጭምታዎች ከሆነም ተጫዋቹ በዙሪያው ለሚገኙ ቅርብ ሰዎች ለማንቸስተር ሲቲ ቅድሚያ እንደሚሰጥ መናገሩ መረጃዎች እያሳያሉ። ማንቸስተር ዩናይትድ የዚህ ተጫዋች ከፍተኛ አድናቂ እንዲሁም ደግሞ ፈላጊ እንደሆነ በዚህ ዓመት ከሰማናቸው ዋነኛ መረጃዎች ነው። በእርግጥ ያለፈው ዓመት ላይ እንግዲህ ካርሎስ ባሌባ የማንቸስተር ዩናይትድ ዋነኛውና ቅድሚያ የሚሰጠው የአማካይ ስፍራ ተጫዋች ቢሆንም በዚህ ዓመት ግን ምናልባትም ወደ ኤሊዮት አንደርሰን ፊታቸውን ሊያዞሩ እንደሚችል ነው የተገለጸው። ካርሎስ ባሌባ የአቋም መውረድ ማሳየቱን ተከትሎ እንግዲህ ፊታቸውን ወደ ኖቲንጋም ፎረስት እንግሊዛዊ ተጫዋች ኤሊዮት አንደርሰን እያሳዩ እንደሆነ የተገለጸ ሲሆን ተጫዋቹ ምናልባትም እንግዲህ ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ማንቸስተር ሲቲ ወደ ማንቸስተር ከተማ የመምጣት እድል እንዳለው እየተገለጸም ይገኛል። ማንቸስተር ሲቲዎችም ምናልባትም እንግዲህ የሮድሪ ከፍተኛ ተተኪ አድናቂ አድርገውም ይመለከቱታል ሲል ነው እየተገለጸ የሚገኘው። በዛ ቦታ ላይ እንደ ኒኮ ጎንዛሌዝ ያሉ ተጫዋቾች ቢኖሩም ግን ከፍተኛ አቅም ያለው ተጫዋች አሁንም በእንግሊዝ ፕሪሚየር ሊግ ይመለከታሉ ተብሎም ይጠበቃል።
አንቷን ሴሜንዮ ከክለቦች ጋር ስላለው ግንኙነት ፋብሪዚዮ ሮማኖ አንድ ሀሳብን አንስቶ ነበር በትላንትናው ምሽት ላይ። እንዲሁም ሲናገር እንግዲህ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለተጫዋቹ ትልቅ የሆነ አድናቆት አላቸው። ነገር ግን ብሎ ይቀጥልና እንግዲህ ማንቸስተር ዩናይትዶች በአሁኑ ሰዓት ላይ ትኩረታቸው በመሀል ሜዳው ላይ አድርገዋል። ዩናይትድ ትልቅ የሆነ ገንዘብ በመሀል ሜዳው ላይ ማፍሰስ እቅድም ይዟል። በአንቷን ሴሜንዮ እንዲሁም በማንቸስተር ዩናይትድ መካከል በዚህ ደረጃ የሚጠቀስ የላቀ ንግግሮች የሉም ሲል ነው እየገለጸ የሚገኘው። ሊቨርፑል የዚህ ተጫዋች ፈላጊ እንደሆነ ይታወቃል። እንዲሁም ማንቸስተር ሲቲም የዚህ ተጫዋች አንዱን እይታ ውስጥ ይከተዋል ተብሎ የሚጠበቅ ሲሆን ነገር ግን ማንቸስተር ዩናይትድ በክረምት ይህን ተጫዋች ቢመለከተውም እንዲሁም ሙከሮችን ቢያደርግም ብራያን ምቤሞን ካመጣ በኋላ ግን ሀሳባቸውንም ቀይረዋል። ምንም እንኳን አሰልጣኝ ሩበን አሞሪም ይህን ተጫዋች ማድረቅ ወይም ደግሞ ፍላጎት ቢኖራቸው ማንቸስተር ዩናይትድ ግን በአሁኑ ሰዓት ላይ ቅድሚያ የሚሰጠው የአማካይ ስፍራ ነው። ከዛም በኋላ ደግሞ ወደ ዊንግ ባኮች ፊቱን የሚያዞር ይሆናል። በአጥቂ ስፍራ ላይ ምንም አይነት ኢንቨስትመንት ያደርጋል ተብሎ እንደማይጠበቅ ነው መረጃዎች እያሳዩም የሚገኙት። አርሰን ቬንገር ቡድናቸው ማሸነፍ እንደነበረበት ሊሰማው ይችላል። ነገር ግን ይህ ማንቸስተር ዩናይትድ ግብ ላይ የነበረውን አቋም መካድ ነው ሲል ባርኒ ሮኒ ይናገራል። ስለ ቀድሞ ጊዜው እንግዲህ ሀሳቡን ሲሰጥ በ2017 የዴቪድ ዲሂያን የማይታመን ብቃት ኤሚሬትስ ተገኝቶ የተመለከተው የዘጋርዲያኑ ዘጋቢ ባርኒ ሮኒ ከጨዋታው መጠናቀቅ በኋላ ዴቪድ ዲሂያን የገለጸበት መንገድ በግብ ጠባቂው መደነቁን የሚያሳይ እንደነበር ነው። እንዲሁም መረጃዎች አሁን ላይ ይዞት የወጡት መረጃዎች የሚያሳዩት አርሰን ቬንገር ቡድናቸው ማሸነፍ እንደነበረበት ሊሰማቸው ይችላል። ነገር ግን ይህ ነገር በይበልጥ ከተሰማቸው ማንቸስተር ዩናይትድ ግብ ላይ የነበረው ሰው አቋም መካር ነው ሲልም ነበር የሚናገረው። አርሰናል ይህን ጨዋታ እንዴት አላሸነፈም ወይም ደግሞ ቢያንስ በአቻ ውጤት ሊያጠናቀቅ አልቻለም ሲል ይጠይቅና ይህ ብዙ የሚያነጋግር ጥያቄ አይደለም፣ መልስ አለ። ይህ ያልሆነበት ዋነኛው ምክንያት የዴቪድ ዲሂያ ኳሶችን ማዳን ነው ሲልም ይገልጻል። ይህ በፕሪሚየር ሊግ ከታዩ ታላቅ የግብ ጠባቂ ብቃቶች አንዱ ነው፣ እንዲሁም ደግሞ የማይረሳው ነው ሲል ይሁ ጋዜጠኛ እንዲሁ መናገራቸውንም ተመለከትን። ጆን ኦቢ ሚኬል ይናገራል። ኤንዞ ማሬስካ ካፕቴን ሪስ ጀምስን በመሃል ሜዳ የማጫወት ሲስተም እንዳገኘው አስባለሁ ሲል ይናገራል። እኛ ባለፈው ዓመት ጥቂት ጊዜ ሞክሮት ነበር እና ብዙ ሰው በመሃል ሜዳ በሚጫወቱበት ሰዓት ላይ ተችተውትም ነበር። የዓለም ምርጡ የቀይ መስመር ተከላካይ ለምን በመሃል ሜዳ ትጫወታለህ ሲሉ ይጠይቃሉ። አሁን የአሰልጣኙ እምነት መተማመን እንዲሁም ደግሞ በሪስ ጀምስ በመሃል ሜዳ ላይ ከሞሴስ ካይሴዶ ጋር በትልልቅ ጨዋታዎች ሲጫወት ያለው መተማመን እያሳየም ይገኛል ሲል ይገልጻል። ይህ በቡድኑ ውስጥ ያለው ሚዛን ይጠብቃል። እናም ይህ ድንቅ ስራ እየሰራ መሆኑን ማየት እንችላለን ሲል ነው ሀሳቡንም የሚገልጸው። ሪስ ጀምስ በዚህ ዓመት በዲፌንሲቭ ሚድፊልደርነት ቦታ ላይ ከሞሴስ ካይሴዶ ጋር በርካታ ጨዋታዎችን እንዲሁ ተጣምሮ መጫወትም ችሏል። ይህ እንግዲህ በራሱ ላይ ያለውን አቋም እንዲሁም በክለቡ ላይ ያለውን ጊዜ እጅግ በጣም እያስደነቀ ይገኛል ሲል ይገልጻል። ይህ በፉልባክነት የሚጫወተው ሪስ ጀምስ በዚህ ዓመት ደግሞ በዲፌንሲቭ ሚድፊልደርነት ራሱ እያበቃ ይገኛል። በተለይም ከአርሰናል ጋር በነበረው ጨዋታ ላይ የጨዋታው ኮከብ ሆኖም አምሽቷል። ብቻውን መሀል ሜዳውን እንዲሁ መቆጣጠሩ እንዲሁም ደግሞ እንደ ኤቨሬቺ ኤዜ፣ ዲክላን ራይስ የመሳሰሉ ተጫዋቾችን ከጨዋታው ውጪ ማድረጉ እንግዲህ በርካቶቹ ሲያደንቁትም ነበር። አሁንም ይህ ነገር ይቀጥላል ሲል እንዲሁ ጆን ኦቢ ሚኬል መናገሩንም ተመለከትን። ኢብራሂማ ኮናቴ ላይ እየሆነ ያለው ነገር ሊቨርፑል ሌላ የማል ተከላካይ ለማስፈረም ንቁ ተሳትፎ እንዲያደርግ ያስገድደዋል ይባላል። በአሁኑ ሰዓት ላይ ዘ አትሌቲክስ ይዞት የወጣውን መረጃ ሲያመላክት ሊቨርፑል በማርኮ ጉሂ ላይ አሁንም ፍላጎት አለው፣ ነገር ግን በጥር የዝውውር መስኮት የመከሰቱ ነገር አነስተኛ ነው ሲልም ይገልጻል። በክረምት የመምጣት ወይም ደግሞ በቡስማን ሕግ መሰረት የመልቀቅ እድሉ ሰፊ እንደሆነ በርካቶቹ ያምናሉ። ነገር ግን በጥር ይሆናል ተብሎም አይጠበቅም። ክሪስታል ፓላሶችም ይህን ካፒቴናቸውን በጥር ይለቃሉ ተብሎ እንደማይጠበቅ ነው መረጃዎች ያሳዩት። በክረምት ወደ አንፊልድ ለመምጣት ከጫፍ ደርሶ የነበረው ይሁ ተጫዋች እንግዲህ ሳይሳካለት መቅረቱ እንዲሁ በርካቶችን ያነጋገረ ጉዳይም ነበር። ነገር ግን በአሁኑ ሰዓት ላይ ይህ ነገር ዳግም ይሆናል ሲሉ መረጃዎች በስፋት እያመላከቱም ይገኛሉ። ኢብራሂማ ኮናቴ የመልቀቅ እድል ቢኖረውም እንግዲህ በአሁኑ ሰዓት ላይ ካሉ መረጃዎች አንጻር ምናልባትም ይህ ተጫዋች ወደ ሌሎች ክለቦች የሚሄድ እድል አለው። ነገር ግን ሎስ ብላንኮቹ አሁንም ይህን ተጫዋች ይመለከቱታል ተብሎ አይጠበቅም ሲል ከዚህ በፊት መዘገባችን ይታወሳል። የባየር ሞኒኮ የተከበሩ ዳይሬክተር እንግዲህ ሲናገሩ በፍሎሪያን ቪርትዝ እንዲሁም ደግሞ በሊቨርፑል ላይ በዝውውሩ ላይ 500 ሚሊዮን ዩሮ አውጥተዋል። ነገር ግን አሰቃቂ ውድድር ዘመን እያሳለፉ ይገኛሉ። በእኔ የግል ሀሳብ ይህ የሆነበት ምክንያት ብዙ ኮከብ ተጫዋች ስላላቸው ነው፣ አዛዥ እንጂ ሰራተኛ እያላቸውም ሲሉ ነው የሚናገሩት። የእነሱ ኮከብ ተጫዋች ኳሱን መልቀቅ ስለማይፈልጉ ሊቨርፑል በቅርብ 5 ተከላካይ ይጫወታሉ ብዬ ያለው
ለፍሎሪያን ቪርትዝም አዝኛለሁ። ምክንያቱም ሳላ ሶቦዝ ላይ እንዲሁም ሌሎች ተጫዋቾች ለሱ ከማቀበል ይልቅ ከራሳቸው ጋር ነው የሚጫወቱት እንዲሁም ደግሞ የሚፈልጉት ሲል ሀሳባቸውን መግለጻቸውንም ተመለከትን። በነገራችን ላይ ሉዊስ ዲያዝን ሲለቁ ይህ ነገር እንደሚሆን ተከስተ ወይም ደግሞ ገምቼ ነበር። በአሁኑ ሰዓት ላይ በርካታ ተጫዋቾች እንዲሁም ደግሞ ከዋክብቶች በሊቨርፑል ቤት አሉ። እነዚህን ማዘዝ ደግሞ ከባድ ነው። ከዚህ በፊት እንዲሁ ሪያል ማድሪዶች አጋጥሟቸው ነበር፣ በርካቶቹም ያነሳሉት ሲል እንዲሁ የገለጹ ሲሆን በአሁኑ ሰዓት ላይ እንደ አሌክሳንደር ኢዛክ የመሳሰሉ ተጫዋቾች ፍሎሪያን ቪርትዝ እንዲሁም ደግሞ ሞሐመድ ሳላ፣ ሪያን ግራቨንበርች፣ ማካሊስተር የመሳሰሉ ወሳኝ እንዲሁም ደግሞ ዓለም ላይ ምርጥ የሚባሉ ተጫዋቾች በዚህ ቦታ ላይ መኖራቸውን ተከትሎ ይህ ነገር ከባድ ያደርግበታል ሲሉ መግለጻቸውንም ተመለከትን። ሪያል ማድሪድ በመጪው ክረምት ዝውውር ሮድሪጎን በውሰት ለመስጠት እያሰቡ ይገኛሉ። ተጫዋቹ መልሶ ብቃቱን ለማግኘት የውሰት ውል እንደሚያስፈልገው ያምናሉ። ከዚያም ሪያል ማድሪድ ተጫዋቹን በተሻለ ዋጋ ለመሸጥ ይሞክራሉ ሲል እየተባለም ይገኛል። ይህ ተጫዋች በክረምት የመሸጥ ወይም ደግሞ በውሰት የመልቀቅ እድሉ ሰፊ ነው እየተባለም ነው የሚገኘው። በተለይም በዚህ ዓመት እንግዲህ የወረደ አቋሙን ማሳየቱን ተከትሎ በሪያል ማድሪድ ቤት እየታማም ይገኛል። ምንም እንኳን በክረምት የዝውውር መስኮት በርካታ ክለቦች ቢፈልጉትም ተጫዋቹም ወደ ንዴት ቢገባም እንግዲህ አሁንም ቢሆን በለስ ብላንኮቹ ደስተኛ ነኝ ሲል ገልጾም ነበር። ነገር ግን በአሁኑ ሰዓት ላይ ይህ ነገር ይታያል የሚል እምነት የለኝም ሲል ይገልጻል። አሁን ላይ ለዝውውር ለሪያል ማድሪድ ጥሩ አይመስልም። ባለፈው የዝውውር መስኮት ተጫዋቾች ለማስፈረም የሚፈልጉ ክለቦች ነበሩ። አሁን ላይ ግን ተጫዋቹ የሚፈልግ ክለብ ያለ አይመስለኝም ሲል ሌሰር እንዲሁ መናገሩንም ነው የተመለከት ነው። ማርኮ አሴንሲዮ ይናገራል። በሪያል ማድሪድ ባሳለፍክባቸው የመጨረሻዎቹ 2 ዓመታት 24 ጎሎችን አስቆጥሯል። ነገር ግን ለበልቀቅ ወሰንክ፣ ይህ ውሳኔ ይጸጽታል ተብሎ ተጠይቆ ነበር። አይ ውሳኔ አይጸጽተኝም፣ ምክንያቱም በመጨረሻው ዓመት ላይ በክለብ ያሳካውት ዋንጫን አሸንፍ ያለው ኮፓ ዴል አንስቻለሁ ሲልም ይናገራል። አንዳንድ ጊዜ መቼ አንድ ክለብ መልቀቅ እንዳለበት ልታውቅ ይገባል። ከደጋፊዎች ከፕሬዝዳንቱ እንዲሁም ደግሞ ካሰልጣኝ በጣም ብዙ ፍቅር ተቀብያለሁ፣ ነገር ግን ሰዓቱ እንደሆነ ተሰምቶኛል ሲል ነው የሚገልጸው። እንደሚታሰበው እግር ኳስ የሆነ የገንዘብ ጉዳይ አይደለም፣ የለቀቁበት በግል ጉዳይ ነው። በወቅቱ አዲስ እቅዶች ማቀድ ፈልጌም ነበር፣ በህይወቴ እንዲሁም በፕሮፌሽናል መንገድ ሌሎች ነገሮችን ለመቀየር አስቤ ነበርም ሲልም ይገልጻል። ሪያል ማድሪድ ሁሌም ቤቴ ይሆናል። እናም ከልጅነቴ ጀምሮ ማድሪስታ ነኝ። በጊዜው ግን አዲስ ነገሮችን ለማድረግ ሰዓቱ እንደነበር አስቤ ነው ውሳኔን ያስተላለፍኩት ሲል ማርኮ አሴንሲዮ ከጋዜጣዊ መግለጫ የተወሰደ ሀሳብን እንዲሁ ቀዳንላችሁ። ስኮት ማክቶሚናይ የዓመቱ ምርጥ ተጫዋች በመባልም ተመርጧል። ስኮት ማክቶሚናይ የጣሊያን እግር ኳስ ተጫዋች ማህበር እንዲሁ የዓመቱ የሴሪው ምርጥ ተጫዋች በመባል መሸለሙን ነው የተገለጸው። ስኮት ማክቶሚናይ በተጨማሪም ከውድድር ዓመቱ ውጪ 11 ተጫዋቾች ውስጥ መካተቱ ነው የተገለጸው። ይህን ተከትሎ ማክቶሚናይ ስሙን ሽልማቱን ከዚህ በፊት ካሸነፉት ዚነዲን ዚዳን፣ ክርስቲያኖ ሮናልዶ፣ ካካ እንዲሁም ደግሞ ፒርሎ ጋር ከትልቅ ተጫዋቾች ጋር ስሙን ማጻፍ መቻሉ ነው የተገለጸው። ስኮት ማክቶሚናይ ከሽልማቱ በኋላ እዚህ መሆን እንዲሁም ደግሞ ማሸነፍ ድንቅ ነው፣ በቡድኑ ሁላችንም አመሰግናለሁ ሲል ነው ሀሳቡንም የገለጸው። አክሎም ወደ ናፖሊ መምጣት ቀላል ውሳኔ ነበር ያለ ሲሆን ወደ ትክክለኛው ቦታ ነበር የመጣው ሲል ሀሳብ መስጠቱንም የተመለከትነው። ስኮት ማክቶሚናይ በአመቱ ምን አሳካ የሚለውን ስንመለከት የሴሪ የአመቱ ምርጥ ተጫዋች ተብሎ ማሸነፉን እናውቃለን። የተጫዋቾች ማህበር የአመቱ ምርጥ ተጫዋች ተብሎም እንዲሁ ተሸልሟል። የሴሪ የአመቱ ምርጥ አማካኝ በመባል እንግዲህ የተመረጠም ተጫዋች ነው። በባላንዶር ውስጥ 18ኛ ደረጃ በመሆን ማጠናቀቅም ችሏል። ሀገሩ ለዓለም ዋንጫ እንድታልፍም የረዳም ተጫዋች ነው። እንዲሁም ደግሞ የስኩዴቶን ዋንጫ ማሳካት እየቻለ ተጫዋች እንደነበር እንዲሁ እናስታውሳለን። የመምህሩን ታሪክ የተጋራው ደቀ መዝሙሩን ደግሞ እንመልከት። የጀርመን ቡድን ባየር ሙኒክ አሁን ላይ የቡድን መዋቅር ካላቸው የዓለማችን ምርጥ ቡድኖች ውስጥ አንዱ ሆኖም ይገኛል። የወቅቱ የቡንደስሊጋው ባለክብር በሊጉ ባለፉት 20 ጨዋታዎች ላይ በአማካይ በአንድ ጨዋታ 2 ከዛ በላይ ግቦችን ማስቆጠርም ችሏል። አሊያንዝ አሬና ከደረሰ በኋላ ጥሩ ቡድን እየገነባ የሚነገርለት የፔፕ ጋርዲዮላው ተማሪ የሆነው ቪንሴንት ኮምፓኒ ካለፈው ዓመት ጀምሮ የቡድን የማጥቃት አቅም እንዳጎለበተም ይነገርለታል። የ39 ዓመቱ ቤልጂየማዊው ለ76 ጨዋታዎች ባየር ሙኒክን በአሰልጣኝነት መርቶ 56ቱን ሲያሸንፍ በ10 ነጥብ ተጋርቶ በ10 ደግሞ ተሸንፏል። ይህ በክለብ ያለውን የማሸነፍ ንጻሬ 73.68 በመቶም አደርሶታል። ከዚህ ቀደም የወቅቱ የማንቸስተር ሲቲ አሰልጣኝ የሆኑት ፔፕ ጋርዲዮላ ባየር ሙኒክን ሲያሰለጥኑ ተመሳሳይ ቁጥሮችን ያስመዘገበ ሲሆን ቪንሴንት ኮምፓኒ ከ13 ዓመታት በኋላ ይህን ታሪክ የተጋራ የመጀመሪያ አሰልጣኝ መሆን መቻሉን ነው እንዲሁ ታሪኮች የሚገልጹት። ሌላኛው እለቱን በታሪክ ስንመለከት እንግዲህ ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ቤት በ2008 የውድድር ዓመት ያሳካቸው ክብሮችም ነበሩ። የተጫዋች እንግዲህ በ2008 ያሳካቸው ነገሮች ስንመለከት የፕሪሚየር ሊግ ዋንጫ አሸናፊ በመሆን እንግዲህ
ጥሩ እንቅስቃሴን ማድረግም ችሎ ነበር። የሻምፒየንስ ሊግም እንዲሁ አሸናፊም ነበር። የዓለም ክለቦች ዋንጫ አሸናፊ እንዲህ መሆንም ቻለ። የባላንዶር አሸናፊ በመሆን እንግዲህ ለመጀመሪያ ጊዜ ባላንዶሩን እንዲሁ ሀብሎ መጀመር የቻለበትም አጋጣሚ ነበር። የፊፋ የአመቱ ምርጥ ተጫዋች ተብሎ መመረጥም ቻለ። የአውሮፓ ምርጥ ተጫዋች ተብሎ መመረጥም ቻለ። የአውሮፓ ምርጥ አጥቂ ሽልማትንም እንዲሁ አሸነፈ። የፕሪሚየር ሊግ የአመቱ ምርጥ ተጫዋች በመባልም እንዲሁ ማሸነፍም ችሎ ነበር። የፒኤፍኤ የአመቱ ምርጥ ተጫዋች እንዲሁ አሸናፊም ሆነ። የፊፋ የአመቱ ምርጥ ተጫዋች ቤስት 11 ውስጥ የገባም ተጫዋችም ነበር። የአውሮፓ የወርቅ ጫማ አሸናፊም ነበር። የፕሪሚየር ሊግ የወርቅ ጫማ አሸናፊም ሆነ። የአውሮፓ ሻምፒየንስ ሊግ ከፍተኛ ጎል አስቆጣሪ በመሆንም ማጠናቀቅም ችሎ ነበር በዛኛው አመት። እስካሁን ድረስ ግን ይህንን ታሪክ ማንም ያነቃነቀው የለም። ከዛም በኋላ እንግዲህ ይህንን ሁሉ በአንዴ ሰብስቦ ያሸነፈ ተጫዋች በታሪክ ተመልክተንም አልናቅም። ክሪስቲያኖ ሮናልዶ የመጀመሪያውን የባላንዶር ሽልማት ሲያሸንፍ እንግዲህ ይህን ሁሉ በማሳካትም ነበር። ከቤኔፊካ ጀምሮ በመረከራ ወደ ቼልሲ የከተመው እንዲሁም በቼልሲ ታሪኮች ለመስራት በቁርጠኝነት የሚገኘው ኤንዞ በቤኔፊካን ለቆ ቼልሲ እስኪመጣበት ድረስ ከመጣ ጊዜ ጀምሮ ስለገጠመውን ፈተና እንዲሁም ደግሞ እስካሁን ስላለው ቆይታ በዚህ መልኩ ሀሳቡንም አጋርቷል። ኤንዞ ፈርናንዴዝ እንግዲህ በርካታ ሀሳቦችን ያነሳ ሲሆን ሰዎች ስለ ዝውውር ሪካርዶ እንዲሁም ደግሞ በዛ ላይ ስላሉ ሁኔታዎች ብዙ ተናገሩ ሲል ይገልጻል። እኔ ግን በራሴ ላይ ብቻ አተኮሬም ነበር። በመሻሻል በሜዳ ላይ ማድረግ የምችለውን ለማሳየት እንዲሁም ቼልሲን በጥሩ ሁኔታ እንድወክልም ነበር። ነገር ግን ያ በጣም ከባድ ጊዜ ነበር ሲል እንዲሁ ጊዜውን ያስታውሳል። ሁል ጊዜ ማሸነፍ ለመጀም ነበር። እናም ስመጣ የምናሳካቸውን ውጤቶች በጣም አነስተኛም ነበሩ። እኔ ቼልሲ ስደርስ ብዙ ተጫዋቾች እየወጡ እንዲሁም ደግሞ እየመጡም ነበር። በክለቡ ብዙ ተጫዋቾች ከነበሩበት ወቅት ስለነበረ ከባድ ጊዜም ነበር። ሁላችንም እንደ ቡድን ተስማምተንም ነበር ማለትም አይቻልም። 30 ወይም ደግሞ ከዛ በላይ ተጫዋቾች የነበሩ ይመስለኛል። እብድ ጊዜም ነበር። ብዙ አሰልጣኞችም ሲቀያየሩም ነበር። በስተመጨረሻም ቼልሲ ማሬስካን አስፈረመ። ያ ጊዜ ነው ቡድኑ ጠንካራ መሰረት መገንባት እየጀመረው ሲልም ይናገራል። ለቡድኑ ጥሩ የሆነ የእግር ኳስ ማንነት አጎልብቶልናል። አሁንም ላይ ይህንን ምን ያህል መረጋጋት እንዳለ እንዲሁም ደግሞ ምን ያህል ጥሩ ችሎታ ያለው ቡድን እንዳለን ማሳየት ትችላላችሁ። እኛም በጣም ጥሩ ቦታ ላይ ነን ብለን እናስባለን ሲል ነው የሚናገረው። ላለፉት 18 ወራት እንዲሁም 2 አመታት በቼልሲ እንደዚህ ያለ አዎንታዊ ስሜቶች ነበሩን ሲል ነው ሀሳቡንም የሚገልጸው። ኤንዞ ፈርናንዴዝ ስለ ቼልሲ አስተዳደሮችም ሲናገር እንግዲህ ባለፈው የውድድር አመት የቼልሲ ፕሮጀክት ምን አይነት እንደሆነ በትክክል የተመለከትንበት የመጀመሪያው አመትም ይመስለኛል። ባለፈው የውድድር አመት ባሳካነው ነገር በጣም ተደስቻለሁ። ነገር ግን በከፍተኛ ደረጃ መወዳደር እንዲሁም ለፕሪሚየር ሊጉና ለአውሮፓ ሻምፒየንስ ሊግ መታገል ስለምንፈልግ ለዚያ ስንል አሁንም አልተረጋጋንም። ስለዚህ እኛ በትክክለኛው መንገድ ላይ ነን ብዬ አስባለሁ። ማሬስካ ግልጽ የሆነ ማንነትን አምጥቶልናል። ይህም በሜዳ ላይ ውጤት እንድናገኝ የረዳን ሰው ነው ሲል ነው ሀሳቡንም የሚገልጸው። በዚህ ምክንያት ነገሮች በየቀኑ ቀላል ናቸው። በቡድኑ ውስጥ ተጫዋቾች ላይ የጓደኝነት መንፈስ እንዲኖረንም ረድቶናል። እሱ የሚያስተዳድርበት በየቀኑ የሚያስተምረንን መንገድ ለይቼውም ነበር። ይህ ለቡድኑ አስደናቂ ነው። ባለፈው ሲዝን ወደ ሻምፒየንስ ሊግ በማለፍ እንዲሁም የኮንፈረንስ ሊግ በማሸነፍ የውድድር አመቱን በጥሩ ሁኔታ ጨርሰናል። በኮንፈረንስ ሊጉ ፍጻሜ ላይ ጎል ማስቆጠሬ ለኔ ልዩ ስሜት ነበረም ሲል እንዲሁም ይገልጻል። ከዚህም በላይ ለቼልሲ ስላስቆጠርኩት የተለየ ነገርም ነበር። የዓለም ሻምፒዮን ባጅ መውሰድ ትልቅ ትርጉምም አለው። እነሱም ለክለባችን ትልቅ እድል ነው ሲልም ይናገራል። በየጨዋታው ለተጋጣሚዎቻችን ምን እየፈጠረን እንዳለን ለማሳየት እንሞክራለን። ያን ባጅ ማሊያችን ላይ ማድረግ በጣም ትልቅ እድል ነው ሲልም ሀሳቡንም ይገልጻል። ኤንዞ ፈርናንዴዝ ቼልሲ ለዋንጫ ስለመፎካከሩም እንዲህ በማለትም ነበር መግለጽም የቻለው። በእርግጠኝነት እኛ የዋንጫ ተፎካካሪዎች ነን። በዚህ የውድድር አመት ብዙ ተፎካካሪዎችም አሉ። ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ሁሉም ቡድኖች ለሊጉ እየተፎካከሩ ይገኛሉ ሲል ሀሳቡን እየሰጠ ሲሆን በጣም ጠንካራ የሆኑ የሊጉ ቡድኖችም አሉ። አርሰናል ለብዙ አመታት ጥሩ ነገር እየሰሩ ይገኛሉ። ሊቨርፑልም ጥሩ ጎን አላቸው። እኔ አንዱንም አልመርጥም ምክንያቱም ሁሉም ጥሩ ናቸው ሲልም ይናገራል። የአውሮፓ ሻምፒየንስ ሊግ ውድድር በጣም ከባድ እንደሆነ እናውቃለን። እንደ ክለብ የሚገባንን ወደ ፍጻሜው ለመድረስ እንሞክራለን። ጥሩ እየሰራን ነው። ስለዚህ ፍጻሜ ለመድረስ እንችላለን ሲልም ነው የሚናገረው። ኤንዞ ፈርናንዴዝ ከላምፓርድ ጋር ስለተወዳደሩበት እርግጥ ሰዎች ንጽጽር ማድረግ ይችላሉ። ነገር ግን ፍራንክ ላምፓርድ የክለቡ ሌጀንድ ነው። እዚህ ታሪክ ሰርቷል። እናም ለትውልድ ሁሉ አሻራውን አስቀምጧል። በእኔ አስተያየት እኔ ከሱ ጋር መወዳደር አልችልም። የሱ ደረጃ ለመድረስ ረጅም መንገድ ይቀረኛል ሲል ነው የሚናገረው። በሙያ ላይ ብዙ አተኩር ያለው ነገር ግን እርግጥ ነው እንደ አማካኝ ሁሉ ጊዜ እሱን በቅርብ እከታተላለሁ። ለክለቡ ታሪክ እንዲሁም ደግሞ ለዋንጫ ትልቅ አስተዋጽኦ ያደረገ ተጫዋች ነው። የቼልሲ ቁልፍ ተጫዋችም ነበር። ከቼልሲ ሌጀንዶች ለመማረም እሞክራለሁ።
ስላሳካሁት ነገር ሁሉ አውቃለሁ። ሆኖም እነሱን እዚህ ማየት በጣም ጠቃሚም ነበር። ብዙ ሳላወራ ሁል ጊዜ አክብሮትን አሳይቻቸዋለሁ ሲል ነው የሚናገረው። ከምንም ነገር በላይ ሌጀንዶችን አዳምጣቸዋለሁ። ላምፓርድ በቼልሲ ከጆን ቴሪ ከክላውዲዮ ማካሌሌ እንዲሁም ደግሞ ከሌሎች ለቼልሲ ከተጫወቱ ተጫዋቾች ጋር ያሳለፈውን ጊዜ በግልጽ አስታውሳለሁ። እነዚያ ጊዜያት ሁሌም አስታውሳቸዋለሁ። ምክንያቱም ልጅ ሳለሁ ከአባቴ ጋር አልጋ ላይ ተኝቼ ፕሪሚየር ሊግን እመለከት ነበር ሲል ነው የሚገልጸው። ኤንዞ ፈርናንዴዝ ከቤኔፊካ ልክ ቼልሲን እንደደረሰ እንግዲህ ሀሳቡን ሲሰጥ በጣም ከባድ ጊዜም ነበር ሲል ነው እንዲሁ የሚያስታውሰው። የቼልሲን ቅናሽ እንዲቀበል ለቤኔፊካ ፕሬዚዳንት መደወልም ነበረብኝ ሲል ሀሳቡን ይገልጻል። እሱ ግን እንድቆይም ፈልጎ ነበር ሲል ይገልጻል። በግል ደረጃ አርጀንቲናን በአምበልነት መምራትም እፈልጋለሁ፣ ነገር ግን ውሳኔው በእኔ ላይ አይደለም፣ ያ በአሰልጣኞች ስታፍ ላይ የተመሰረተ ነው። እርግጥ ነው የአርጀንቲና ካፒቴን የመሆን ህልም አለኝ ሲልም እንዲሁም ገልጿል። ኤንዞ ፈርናንዴዝ ስለ 2022 የዓለም ዋንጫ እንዲሁም ስለ ወጣት ተጫዋቾች ሽልማቱ ሲናገር እንግዲህ ሽልማቱን እየጠበቁትም አልነበረም ሲል ሀሳቡን ይገልጻል። እንግዲህ ስለዛ ኢንሲደንትም ሲያነሳ መሩሩን እንኳን አላውቅም ነበር። ስለዚህ ከመጨረሻው ጨዋታ በኋላ መቀበሉ ትልቅ አስገራሚም ነበር። በማሸነፌ በጣም ኩራት ይሰማኛል። ምክንያቱም በዓለም ዋንጫ ላይ ምርጥ ተጫዋች እንዲሁም ብዙ ወጣቶች ይሳተፋሉ። ልዩ ጊዜም ነበር። ምክንያቱም እኔን ስለጠሩኝ እንዲሁም የትኛውም ዋንጫ እንደምቀበል አውቄም ስላልነበር ለእኔ በጣም እንግዳ ነበር ሲል ነበር ሀሳቡንም የገለጸው። ሽልማቱን የሰጡኝ ጊዜ አስታውሳለሁ። ሜሲ የዓለም ዋንጫውን ምርጥ ተጫዋች ወርቃማን ኳስ ሰጥተውታል። እናም ኤሚ ማርቲኔዝ ደግሞ የወርቅ ጓንቱን ተቀብሎ አጠገቤ ነበሩ ሲል ሀሳቡንም ይገልጻል። ኤንዞ ፈርናንዴዝ ቼልሲ እንደፈለገው ሲሰማ ስለተሰማውም ስሜት ሲጠየቅ እንግዲህ ቼልሲ ወደ እኔ ሲመጣ ምንም ጥርጣሬ አልነበረኝም። በስፖርታዊ ጨዋነት ወደ ፕሪሚየር ሊግ መሄድ እፈልግም ነበር። በየትኛውም ወጪ ቢሆን ወደ ቼልሲ መምጣት ፈልጌም ነበር። እናም እድሉ እንዲያልፈኝ አልፈለኩም። ሁሉም ሰው ያውቃል። እናም እግዚአብሔር ይመስገን ይህ ውጤታማም ሆነን አሁን እዚህ ነኝ፣ በጣም ደስተኛ ነኝ ሲል ነው የሚገልጸው። ኤንዞ ፈርናንዴዝ ቤኔፊካን ለቆ ወደ ቼልሲ በሚዘዋወርበት ሰዓት ስለነበረው ሁኔታም ሲጠየቅ ለፕሬዚዳንቱ ሩይ ኮስታ እባካችሁ በፕሪሚየር ሊግ እንደ ቼልሲ ላለ ክለብ የመጫወት ህልሜ እንዲፈጸም ፈቀድልኝም ብዬ ጠይቄዋለሁ ሲል ይናገራል። እናም እንደ እድሉ ሆኖ ያንን ነገር ተረድቶታል። ታሪካዊ ዝውውርም ነበር። የቼልሲን የዝውውር ዋጋ ስለተቀበለም አመሰግናለሁ። ከዚህ ጋር በጋራ ባላናገረው ኖሮ ወደ ቼልሲ እዘዋወራለሁ ብዬም አላስበም ነበር። የድርድር ደረጃው በጣም ረጅም እንዲሁም ደግሞ ከባድ ጊዜም ነበር። ወኪሌ እንዲሁም ቤኔፊካ ምን ያክል ቼልሲ እንደሚፈልጉኝ ያውቁም ነበር። እናም እኔን ለማስፈረም የተቻለ ነው ሁሉ አድርጓል። ነገር ግን በጊዜው በድጋሚ ወደ ቼልሲ እንድመጣ እንዲፈቀድልኝ በመጨረሻ ሰዓት የቤኔፊካውን ፕሬዚዳንት ማነጋገር ነበረብኝ። ለተጨማሪ 6 ወራት እንድቆይ ፈልጎም ነበር። ምክንያቱም ብዙ ጠቃሚ የዝውውር ዋጋ እንደሚመጡ ተናግሯል። ነገር ግን ወደ ፕሪሚየር ሊግ ሄጄ ቼልሲን መቀላቀል ፈልጌ ነበር። ስለዚህ በውሳኔ በጣም ተደስቻለሁ ሲል ይናገራል። ኤንዞ ፈርናንዴዝ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የዓለም ክለቦች ዋንጫ ሲያስረክብ እንግዲህ ሲጠየቅ ዋንጫዎችን ሊሰጠን እንደሚችል አውቅም ነበር፣ አላየሁትም ነበር። ስለዚህ ሜዳሊያዎችን መስጠት የሚያስደንቅም ነበር። ይህ በጣም አስቂኝ ጊዜ ነበር ሲል እንዲሁ ስለ ዓለም ክለቦች ዋንጫ ሀሳቡን የሰጠበትን አጋጣሚ በስፋት ተመለከትን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችንን የምናጠናቀቅ ይሆናል። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል ግን ምሽት 4 ሰዓት ተኩል ላይ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚደረጉ ሲሆኑ ፉላም ከማንቸስተር ሲቲ ጋር የሚያደርጉት የክራቨን ኮቴጅ ጨዋታ ይጠበቃል። ሌላኛው በርንማውዝ ኤቨርተንን የሚያስተናግድበት በተመሳሳይ ምሽት 4 ሰዓት ተኩል የሚደረግ ጨዋታ ነው። ኒውካስል ዩናይትድ ከቶተንሃም ሆትስፐር ጋር የሚያደርጉት ጨዋታ ደግሞ ምሽት 5 ሰዓት ከሩብ ላይ የሚጀምር ነው የሚሆነው። ይህ ጨዋታ ተጠባቂ ነው። በእንግሊዝ ፕሪሚየር ሊግ ዛሬ የሚደረገው በስፔን ላ ሊጋ የ19ኛ ሳምንት ተስተካካይ ጨዋታ ዛሬ የሚደረግ ይሆናል። በተለይም ባርሴሎና ከአትሌቲኮ ዲ ማድሪድ ጋር የሚያደርጉት ጨዋታ ከባድ ፍጥጫ ተብሎም ይጠበቃል። ባርሴሎና ያለፉትን 4 ጨዋታዎች ማሸነፍ የቻለ ሲሆን ያለፉትን 2 ጨዋታዎች ደግሞ በሜዳውና በደጋፊዎች ፊት በስፖቲፋይ ካምፕ ነው አድርጎ እንግዲህ ማሸነፍ የቻለው። እንዲሁ አትሌቲኮ ዲ ማድሪድ ያለፉትን 6 ጨዋታዎች እንዲሁ በተከታታይ ማሸነፍ ችሏል። ዛሬ ከሜዳቸው ውጪ የሊጉን ከባዱን ሌላኛውን ክለብ ባርሴሎናን የሚገጥሙ ነው የሚሆኑት። ዛሬ የሚደረገውን ጨዋታ እንድታዩ እየጋበዝን እንዲሁ የዛሬ ፕሮግራሞቻችንን የምናጠናቀቅ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ተመኘን።